ያማን እየተቀማ ህይወቱን ለማስመለስ እየሞከረ ነው ያለው። እናቱ፣ አባቱ፣ አያቱ፣ መላው ቤተሰብ ከአላዝና ከቻላ ውጪ ሁሉም በተሰበሰቡበት ከነሽብኒም ጋር እራት እየበሉ ነበረ። ቀስ በቀስ ኢኬርን ሊያጋልጠው እየተናገረ ነበረ። ያማን በድፍረት ሁሉንም ነገር ሊናገር እንዲሁም በመጨረሻም እውነቱን ሊያወጣ እየተቃረበ በአንድ በኩል ኔስሊያን ልቧ ቆሞ ነበረ ስታዳምጠው ስትከታተለው የነበረው። ትኩር ብለው ይመለከቱታል። ነገር ግን ኢኬርና ሼብኒም በጣም ፈርተዋል። ሁለቱም ተራ በተራ ገና ካሁኑ ሀሳብ ለማስቀየር ብዙ እየጣሩ ነበረ። ያማን በአንድ በኩል የተቀዳውን ወይን ጠረጴዛ ላይ የነበረውን በራሱ ብርጭቆ እየደፋው ነበረ። ጠረጴዛ ላይ ሲደፋው ጨርቁ በሙሉ በአንድ ጊዜ በወይኑ ሲበከል፣ በአንድ በኩል ሼብኒም ምን እየሆነ ያለው ምንድን ነው ትላለች። የአሊ በልጅነቱ ምን እንዳሳለፈ ሁሉንም ነገር አስታውሻለሁ፣ ልንገራችሁ ሁሉንም ነገር እያለ ነበረ። አሁንም ቢሆን ኔስሊያን በደንብ አድርጋ ነበር ስትከታተለው የነበረው። ያማን አሁንም ቢሆን እንዲቀጥል እየጓጓችሁ ነበረ። ከዛ እሱ እዚህ ጠረጴዛ ላይ የደፋውት ወይን ሽታው በጣም ከባድ ነው ሲል ነበረ። ሼብኒም ምን እየጠበክ ነው ማለቴ ምናልባት ናፕኪን ነገር ላመጣልህ እችላለሁ፣ ችግር የለም ብላ ከተቀመጠችበት ልትነሳ ነው። ከዛ ተነሳች። ስትነሳ በአንድ በኩል ኔስሊያን ተቀመጭ ሼብኒም ተቀመጪ ትላታለች። አይ እኔ እኮ ምናልባት ሽታው ከደበረው እኮ ናፕኪን ላመጣለት እኮ ብዬ ነው ስትል እያወራ ነው ልጁ፣ ተቀመጪ ችግር የለም ትላታለች። ከዛ ኢኪያር ላምጣ እያለ ነው ሶፍት ነገር። እሱ ከተቀመጠበት ሲነሳ ሼብኒም ረጋ ብላ ተቀመጠች። ሼብኒም ቀጥታ ያማን ሊያወራ የፈለገውን ነገር ወደፊት እየገመተች ያለ ይመስላል። ኢኪያር ከተቀመጠበት ተነሳ። ከዛ ያማን ይህ ሽታ በጣም በጣም ከባድ ነው፣ አሁን አጠገቤ እንኳን ሆኖ ሲሸተኝ እንዴት ያዞራል። በእርግጥ ይህን ሽታ በጣም ነው የምጸየፈው። የትም ቦታ ሆኜ ይህን ሽታ ከሸተተኝ መጥፎ ነገር ነው ትዝ የሚለኝ። ግን አስታወስኩኝ፣ ያስባችሁታል እዚህ ላይ እኔ ስተኛ እዚህ ሽታ ላይ ተኝታችሁ ራሳችሁን ስታገኙ ለዛ ነው ማለት ነው ስለዚህ ሽታ መጥፎ ስሜት የሚሰማኝ። እኔ የታገትኩ ቀን እዚህ የተኘች ነበረ። አዎ እዚህ ላይ ነበር የተኛሁት እያለ ሲያስረዳ፣ አሁንም ኢኪያር ሶፍቱን እየጠቀለለ ራቅ ብሎ ሲያዳምጥ ነበረ። እነ እሽረፍና እነ ሰራን ያማንን ትኩር ብለው ይከታተሉታል። ያማን አንድ በአንድ ሁሉንም ነገር እያስረዳ ነው። እንግዲህ ያኔ ያለኝን ጥንካሬ በሙሉ ሰብስቤ ከዚህ ከሚሸት ቦታ ላይ ተነሳውኝ። የሆነች ትንሽዬ መስኮት ትታየኝ ነበረ። እንደምንም ኃይሌን አሰባሰቤ ከዛ ተንጠራርቼ ወደ መስኮት ስወጣ ነበረ እነዛ ወይኖች ጠርሙሶች የተሰባበሩት። ከዛ እንደምንም ብዬ ተንጠራራው ድጋሚ ተነሳው። ወደ በር ተጠግቼ እማዬ ብዬ ተጠራውኝ ብሎ ተናገረ ኔስሊያን። በጣም አሳዘናት። ኢኪያር ቀስ እያለ እየቀረበ ነበረ። እሱም ቢሆን ይህንን ጊዜ ያስታውሳል። ከዛም በኋላ ያማን ያገተውን ሰው በትክክል መቁረጥ ፈልጎ የተሰበረ ጠርሙስ በእጁ ይዞ እንደነበርና ከዛ እግሩን እንዳገኘው ተናገረ። እግሩን ቆርጬዋለሁ ብሎ አስረዳ። ከዛ ይህን ጊዜ ኢኪያር እየመጣ ተቀመጠ። ሶፍት እያቀበለ ነበረ። ከዛ በኋላ ኔስሊያን ማልቀስ ጀመረች። ታዲያ ማን ነው አስታወስከው? ማን ነው ትለዋለች ኔስሊያን። ሰራንም ቢሆን ማን ነው ብሎ ይጠይቀዋል። ሁሉም ስሙን እንዲናገር እየጠበቁ ናቸው። ኢኪያር አይኑም ፊቱም እየቀላ ነው ያለው። ሼብኒም ብትሆን ፊቷ ተቀይረዋል። ኮስተር ብላ እያየችው ነበረ። ካሁን ተናገረ ብላ ስጋት ውስጥ ናት። በአንድ በኩል ኤሽረፍም ቢሆን እስኪናገር ድረስ እጁን ጭምቅ አድርጎ እያዳመጠው ነበረ። በድንገት በር ባይል ተንኳኳ። በሩን ባይል እየደበደበች የምታንኳኳው አሲ ነበረች። ያማን አንድ ጊዜ ፈልጌ ነው ናውጣ እያለች ነበረ። ያማን ወጣ። አሲ ምን ተፈጠረ በዚህ ሰዓት የመጣሽው ምን ሆነሽ ነው እያላ ነበረ። ጄሱርን ወሰዱት እና ያዕቆብ ወስደውታል አለችው። እንዴ ጄሱር ከያዕቆብ ጋር ምን ሰራለሁ ደግሞ ከሱ ጋር የሚያገናኘው ነገር አለ በማለት ጠይቃት። አላውቅም እንደሚያገናኘው ነገር ግን መኪና ውስጥ አስገብተው ወሰዱት አለችው። እንሂድ በቃ እንሂድ እያላት አብራት እየወጣ በአንድ በኩል ድንገት የመጣችው ሩያ ናት። ያማ ምን ተፈጠረ ስትል ሩያ እዚሁ ጠብቂን መጣን በማለት ልትሄድ ነው። እንዴ ምን ሆናችሁ እናንተ የት ነው የምትሄዱት እንደዚህ ሆናችሁ ብላ ሩያ ትጠይቃለች። ሩያ አንገብጋቢ ጉዳይ ገጥሞን ነው መሄድ አለብን እያለች አሲ ከያማን ጋር ራቀች። ከዛ በኋላ ከቤታቸው እየወጡ ናቸው። ከግቢው እየወጡ ሩያ ግራ ገብቷት ቆማ ነበረ። ኔስሊያን መጣች። ምን ተፈጠረ አሌት አለ ብለው እየጠየቋን ናቸው። እነ ሼብኒም ወጡ። ሄደ ትላቸዋለች። የት እንዴት ነው የት ነው የሚሄደው በማለት ሰራን ጠየቀ። አላውቅም መታሲ ወሰደችው በማለት ትመልሳለች ሩያ። በአንድ በኩል ጠረጴዛ ላይ የቀሩት ኤሽረፍ አያታቸውና ኢኪያር ናቸው። ኤሽረፍ ብዙ አሰባሰበ፣ እየተበሳጨ መጣ። ጠረጴዛውን በእጁ ባይል እየመታው ነው። ሲመታው ኢኪያር አብሮ እየደነገጠ ነበረ። ኤሽረፍ አያታቸው ከተቀመጠበት ተነሳ። ተናዶ ሲነሳ ኢኪያር ክብሎ እያየው ነበረ። በሌላ በኩል አሲ እንዲሁም ያማን እየጨቃጨቁ ናቸው። ጄሱር እሻው ምን ችግር ውስጥ ነው ደግሞ የገባው? ምን አይነት ጣጣ ውስጥ ነው እየገባው? ምን ይሻለኛል እንደው ይሄ ልጅ መቼ ነው ትልቅ የሚሆነው? አያርግም እንዲሁ ልጊዜ ህፃን እንደሆነ በማለት ይናገራል። ምሽተን አበላሸ ነው አይደለ ረበሽ ጓረላ
አለችው። ደግሞ ምንድነው የምትሄደው አንቺ እያለ ነበረ። አይ ጥሩ ጊዜ እያሳለፍክ ነበረ፣ ደስተኛ ነበርክ፣ በጠበጥነህ አለችው። አሲ ምን እያልሽ ነው ያለሽው? ምን ችግር ውስጥ እንደገባ አይታይሽም እንዴ በማለት ተናገረ። ምንም ቢፈጠር ምንም በቃ ደስተኛ አልነበርክም፣ ይሄን ማሰብ ነበረብህ። እሺ ምን እናርግ ታዲያ እኛ በደንብ ተረድቻለሁ፣ አናስቸግሬም ከዚህ በኋላ ትለዋለች። ምኑን የገባሽ? ምንም የምታውቂው ነገር እኮ የለም፣ ዝም ብለሽ እኮ ነው በእኔ የምትፈርጂው። እንዴት ነው እንደዚህ የምታወሪው? ቆይ አንቺ እያላን ሁለቱም በኃይል እንደዚህ እየጨቃጨቁ ናቸው። ከዛም በኋላ እኛ ምን እናርገ? ከቤት አባረርከን፣ እንዴት ሰው አንድ ጊዜ እንደዚህ ሰው ላይ ይቀየራል? ምንም የምናውቀው ነገር እኮ የለም፣ በቃ የራሳችን ህይወት እንኖር ብለን እኮ ነው ገፍተራ አስወጣን አለችው። እኔ አሲ የምርሽን ነው? እኔ ገፍተራ ያሰጧችሁ? በጣም ነው የምታሳዝኙ። እሺ በጣም ነው ያዘንኩት እያላት መኪናውን እያሽከረከረ ድንገት ጄሱር ፊት ለፊታቸው ቆመ። በመኪና ሊገጩት ነበረ። ከዛ እሱ ቆይ አንዴ አቁመው ብሎ መኪና ውስጥ ገባ። መኪና ውስጥ በፊት ለፊት በኩል ከገባ በኋላ ድንገት እነ ያዕቆብ እየተከተሏቸው ነበረ። ተከተለው እያለ ሹፌሩን እየነገረው እነ ያማንን ይከተሏቸዋል። አሁንም እየተከተሏቸው ደግሞ የማን ነው ወንድሜ ብለው ሲጠይቁት ይሄ ያማን ነው በእርግጠኝነት እንከተለው፣ ወይ ገንዘቡን ያመጣል ወይ ደግሞ እቃውን ያመጣል እያለ ነበር ሲዝት የነበረው። ከዛ ጄሱርን ምን ተፈጠረ እያሉ እነ ያማን ይጠይቁታል። ምን ሆነህ ነው እያሉ ሲጠይቁት እሱ ነገሩን ለማስረዳት እየሞከረ በአንድ በኩል ያማንን ፈራው። አንተ ቆይ ምን ሆነ ነው? ምን ችግር ውስጥ ነው የገባው? ምን ጣጣ ውስጥ ነው የገባው? ምንድነው ችግር? እነዚህ እኮ አይለቆም እኮ አለው። ምን ላርግ ታዲያ ምን ላርግ? በቃ የምር ከአቅሜ በላይ ሆኖብኝ ነው። በቃ በቻልኩት አቅም ነገሮችን ለማድረግ አስቤ ነበር ግን አልቻልኩም። ምንም የማውቀው ነገር የለም፣ ግን ምንም ያረኩን ነገር የለም። በቃ እነሱ ጋር ሄጃለሁ፣ አወራቻቸው ነበረ ስራውን ለመስራት ግን በቃ ምንም አላረኩም እያለ ነበረ። እንዴ አንተ እንዴት ታደርጋለህ? ምንድነው ከእነሱ ጋር የምትሰራው አለው። ከዛ በኋላ እጽ ማዘዋወር እንደሆነ ያማን ሲገባው ተናደደ። እንዴት ታደርጋለህ እያለው ይሄ አላዝ የሚባል ነው የተጫወተብኝ። ለአላዝ ነበር የሰጠው። አላዝ ባለፈው እኛ ቤት አላደሩም ነበር ከያቱ ጋር፣ በቃ እሱ ነበር የተቀበላቸው። እሺ አሁን አላዝ የት ነው ያለው? ምንድነው የምናረገው እያለ ነበር ጄሱር ሲጠይቅ የነበረው። ከዛ በኋላ ያማን የሆነ ቦታ ፓርቲ እንዳዘጋጁ ይናገራል። ወደዛ እየሄዱ ናቸው። በሌላ በኩል እነ አላዝ እየጨፈሩ ምሽታቸውን እያሳለፉ ናቸው። በአንድ በኩል ደግሞ ቻግላ አላዝ የት ነው ብላ እያጠያየቀች አገኘችው። ከዛ በኋላ አሽሹን አገኘችው። ይሄን እጽ ስታገኝ ምንድን ነው አላዝ እንዴት እንደዚህ አይነት ነገር ታመጣለህ አለችው። ምን ላርግ እንግዲህ እነሱ ጥሩ ጊዜ እንዲኖራቸው ነው። ይኸው ተመልከቺ፣ ለማንኛውም እኔ ንጹህ ነኝ፣ ለአባዬ ቃል ገብቼለታለሁ። ምስጋና ለያማን ወንድም እሱ ነበር የኔ ሰጠኝ አላት። እንዴት ታረጋለህ? እሺ የታለ ሩዝ ጋር የታለ አለችው። ሩዝ ጋር አሽሹን እንደወሰደ እየነገራን ነው። ከዛ ሳያት ቀና ብላ አየችው። ከፍ ብሎ ከሆነ ሴት ጋር እየጨፈረ ነበረ። ከሆነ ሴት ጋር ደስ ብሎት እየጨፈረ ያየችው እሷ ቀናች፣ ተናደደች። ቺት እያረገባት እንደሆነ ስሜት ተሰማት። በጣም ተናደደች፣ ከፋት። ከዛ ወደ ውጭ ወጣች። እያለቀሰች ነበረ። ዞር ብላ በመስታወት በኩል እያየችው ነው። ልጅቷ እላዩ ላይ ልጥፍ ብላ እየደነሰችና እየተወዛወዘች ነበረ። ስታያቸው ተናደደች። ከዛ በኋላ ቀጥታ ወደ ሩያ እየደወለች ነው። ሩያ ደግሞ እንዳጋጣሚ ነው የያማን ነገር አስጨንቋት እየደወለችለን ነበረ። ወደሱ ስትደውል ስልኩ አልሰራልሽ እያላን ነው። ከዛ በኋላ በቀጥታ ሩያ ደወለችላት። ስልኩን አነሳቸው። ሄለው ትላታለች። ሩያ የሆነ ጥያቄ ልጠይቅሽ እባክሽ በስነስርዓት መልሽልኝ። ቆይ አንቺ የባዶነት ስሜት ተሰምቶሽ ያውቃል? ያለመወደድ ያለመፈለግ ስሜት ተሰምቶሽ ያውቃል አለቻት። ቻላ ምን ሆነሽ ነው? ችግር አለ እንዲ ያለቻት። ምንድን ነው? እኔ ግን ጥሩ ስሜት እየተሰማኝ አይደለም። ልክ በህይወት እንዳለው በቃ አልመስልሽ እያለኝ ነው። እኔ በህይወት ብኖር ባልኖር ብሞት በህይወት ብኖር ማንም ለኔ ግድ የሚሰጠው ነገር የለም። ሩዬ ነገር ግን እንዴት አድርገሽ ነው ተቋቁመሽ የምታልፊው? እንዴት ነው አይተሽ እንዳላየሽ የምትሆኘው? እኔ እኮ ጥንካሬው የለኝም እንደዚህ አይነት ነገር እያለች ነው ፍቅረኛዋ ከሌላ ሴት ጋር ሲደንስ እያየችው። ከዛ ሩያ የኔ ልሽ ቆይ መጣው በቃ የትም እንዳትሄጂ ቻላ እኔ እመጣለሁ ብላ በቀጥታ ወደ እሷ ልትመጣ ነው። ከዛ ወደ አላስ ደወለችለት። አላስ ስልኩን ሌላ ቦታ አስቀምጦት ነበረ። ስትደውልለት አላየውም፣ አይነሳም። ሩያ ከቤት ልትወጣ ነው። በሌላ በኩል ኢኪያር ዛሬ ምሽት የሆነው ነገር ትልቅ ምልክት ሰጥቶታል። ያማናውን ሁሉም ነገር እንዳወቀና እሱ እንዳገተው እንደደረሰበት ስለገባው ሻንጣውን አዘጋጅቶ በልብሱ እየጠቀጠቀ ነበረ። ሼብኒም ደግሞ ተረጋጋ ትሏለች። በምሮ የምረጋገው በምን ይሄ ልጅ መጥቶ እስኪያጋልጠኝ ድረስ ነው የምጠብቀው? ቅድም እኮ የሆነ ነገር ተፈጠረ እንጂ እኮ ይናገር እኮ ነበር እኮ በቃ እሱ ነው እስኪል ድረስ ነው እንዴ የምጠብቀው? መሄድ አለብኝ እስኪመለስም አልጠብቀውም ይላታል። ተረጋጋ ቆይ አንድ ጊዜ ትሏለች። አልረጋጋም ንግርሽ ነበር ባለፈው ምሽትም እዛ ቦታ ገብቶ ያን ጠርሙስ የሰበረው እሱ ነበረ። ጠርጥሬ ነበረ። ደርሼበታለሁ ከዚህ በኋላ ለደቂቃም እዚህ ቤት አልቀመጥም እያለ ነበረ። እሷ ደግሞ አረባኪ ኪያር ተረጋጋ ትላለች። እህቴ ምንድነው የምጠብቀው? ቁስሌንም አይቶታል እያለ ነበር። ታዲያ ለምን ቁምጣ አረክ? ለምን ሱሪ አታረግም ታዲያ? ለምንድን ነው ይልኝ ነው እያለችው ነበር። አያገባኝም መሄድ አለብኝ በቃ ለአለቃሽን በደንብ አድርገሽ ነገሪው እሺ፣ በደንብ አድርገሽ ነገሪው ወይ እግሬን ይቁረጡ አንደኛውን እሱ ነው የሚሻለው እያላን ነው። ከዛ እሷ ቁጭ በል ቆይ አንዴ ይለ የሞኝ ስራ ትስራሽ፣ ተንፍስ ተረጋጋ ይለ ሌላ የተለየ ቅድ እስክናውጣ ድረስ ከዚህ ቤት እንዳትወጣ እኔ ያሳውቃለሁ እባክህ ስህተት እንዳሰራ አለችው። በሌላ በኩል ኔስሊያንና ሰራሃን አሁንም ቢሆን በጣም ተጨንቀዋል፣ እየተንቆራ
እየተንቆራጠጡ ናቸው። ቁጭ ብሎ ደግሞ የሚመለከታቸው ኤሽረፍ ነው። ፌሪዴ መጣች። መድኃኒትን ላምጣለው እያለችው አያስፈልግም ብሏት ወደ ቢሮ ገባ። እሷን ብትሆን ተከትለው እየገባች ነበረ። በአንድ በኩል ሳራ ኔስሊያንን ተረጋጊ እያላን ነው። እሱ የራሱ ህይወት ነበረው፣ የራሱን ህይወት ደግሞ እሱ መፍታት ያቀበታል አላት። እንደዚህ የሚባል ነገር አይሰራም። ከእኛ ጋር ሲሆን አዲስ ህይወት ነው የሚጀምረው። እኛ የሱ አዲስ ቤተሰቦች ነን። ከእኛ ውጭ ሌላ ቤተሰብ የለውም። እስኪ ስልክ የታ ልደውልለት ስትል ነበረ። ስልኳን አጣቸው። ከዛ ኤጄ መጣች። ኤጄ ስትመጣ ኤጄ ሂጂና እስቲ አክስትሽ ሼብኒም ቤት ስልክ ረስቼ ነበር ይዘሽው ነይ አለቻት። እሺ መጣው ብላ ከቤት እየወጣች ነበረ። በአንድ በኩል ሼብኒም ስልክ እየደወለች ነው። ሄለው፣ አረ ኢኪያርን በስንት ታምር በስንት መከራ ነበር ያረጋጋውት። አረ እያበደ ነው። አረ ካቅም በላይ ነው። ይሄ ነገር ለኔም ካቅሜ በላይ ነው። ከባድ ነገር እየመጣ ነው ያለው። ምንድነው የምንጠብቀው? የሚፈልገውን ገንዘብ ስጠውና በቃ ይሂድ እያለች ስልክ እያወራች ነበረ። ኤጄ እነ ሩያ ቤት በር ጋ ደረሰች። በራቸው ጋር ደርሳ ከዛ ልክ ልትከፍተው ነበር። ድንገት ሩያ ልትወጣ ነበር። ሄጂ ያስደነገጥሽኝ እንዴ ቀሳቴም እንዴ ትላታለች። ከዛ በላይ እማዬ እኮ ስልኳን ረስታ መታ እሱ ልወስድ ነበር የመጣው ትላታለች። ነው እንዴ እሺ በቃ እኔም ልሄድ ነው ስትላ ነበር። የት ነው የምትሄጂው? ወንድሜ ያማና ሌት ሄዶ ነው ስትላ ነበር። እኔ እንጃ አላቅም በቃ በኋላ ስመጣ እነግርሻለሁ አለቻት። ኤጄ ወደ ውስጥ ገባች። ወደ ውስጥ እየገባች አክስቴ ሼብኔም አለሽ እያለች እየተጣራች ነበረ። ዋናው ሳሎን ማንም የለም። ቀስ እያለች በደረጃ ወጣች። ስትወጣ በቀጥታ በር ተከፍቶ ነበር ያየችው። ዞር ስትል ድንገት ኢኪያር ባለፈው እግሩን የወጋው ጠርሙስ አሁንም የበለጠ እያሳመመው ድንገት ደምቶበት ነበረ። ከዛ እግሩን ከፍ እያደረገ ሲራመድ አየችው። ስታዩ ድንገት ቀና ብሎ አያት። ምንድን ነው የምታደርጊው አንቺ? ምን ታደርጊያለሽ እዚህ እያለ ነበር። ወይኔ ይቅርታ እማዬ እኮ ስልኳን ረስታ ሄዳ ላመጣ ነበረ። ምን ሆነ ነው እግረን አጎቴ? ምን ሆነ ነው? ኧረ እግርህ እየደማ እኮ ነው አለችው። ከዛ በኋላ የሆነ ነገር ላድርግልህ ስትለው አያስፈልግም እያላን ነበረ። ከዛ ግራ እግሩን ሲያንቀሳቀስ ድንገት የተወጋ እግሩን አየችው። እግሩን ስታየው ጠባሳውን አጎቴ ነገር ምን በጠርሙስ እግር መወጋት ደስ ይላል እንዴ? ይኸው እግር ላይም እኮ ጠባሳ አለብህ አለችው። ተይው ችግር የለም ይላታል። የሆነ ነገር ላድርግልህ አለችው። ምን አንቺ ዶክተር ነሽ እንዴ እያላን ነበረ። ከዛም በኋላ ትታው ልትወጣ ነው። ድንገት ሼብኔም መጣች። ከሼብኔም ጋር በርጋ ቆመው እየወሩ ነበረ። እሱ መጥቶ በሩን ዘጋው። ዛሬ ወንድሜ ኢኪያር ልክ አይመስለኝም እያለቻን ነበረ። ከዛ ሼብኔም ስልኩን ሰጠቻት። ከዛ ኤጄ አቅፋት ሼብኔምን ተሰናብታት እየሄደች ነበረ። በሌላ በኩል ኤሽረፍ ጨንቆታል። ኤሽረፍ ቢሮስ ቁጭ ብሎ እያሰበ ነው ያለው። ቅድም አሊ የተናገረው ነገር አሁንም ቢሆን ትንሽ ረብሾታል። በሌላ በኩል ፌሪዴ ድንገት ትመጣለች። ፌሪዴ መድኃኒትን ላምጣለው እያለችው አያስፈልግም ይላታል። ከዛ እሱ ፌሪዴ ያማን እኮ ሁሉን ነገር አውቋል። የዛን ዕለት የተፈጠረውን ነገር በሙሉ አውቋል። ምንድነው የሚሆነው ከዚህ በኋላ እያላን ነበረ። እሷም ደንግጣ ታየዋለች። እነ ያማን በቀጥታ እና አላዝ ያሉበት ቦታ ደረሱ። ድግሱ ወደ ተዘጋጀበት ቦታ እንዲደርሱ በመኪናቸው እንውረድ ይባባላሉ። ከመኪናው ወረዱ። ወደ ውስጥ እየገቡ ነበረ። ከዛም በኋላ እየጨቃጨቁ ወደ ውስጥ እያመሩ ድንገት ሰራን ወደ ያማን እየደወለ ነበረ። ያማን አንስቶ ጄሱር ሆዱን አካባቢ አሞት በድንገት እንደተጠራ ነገረው። ከዛ ኔስሊያን ልጅ ተረጋጊ ያልኩሽ እኮ በቃ ያ ጓደኛቸው ጄሱር የሚባለው ታሞ ነው ሆዱን አካባቢ አላት። ተረባከ እንደዛ አንገብጋቢ የቤተሰብ ጉዳይ እየተወራ ጓደኛዬ ሆዱን አመሞ ብሎ ትቶን ሄደ። በጣም ነው የሚገርመው። እንዴት ነው ቆይ እንደዚህ እንዴ? በጣም ብዙ ነገር እየነገረን ነበር እኮ ያገተው ሰው እግሩን እንደቆረጠው ብዙ ነገር ነግሮናል ስትል ኤጄ ስትመጣ ይህን ስትሰማ ቅድም ካየችው ነገር ጋር እርስ በርስ እየተገናኘባን ነበረ። ብዙ ነገር አሰበች። የኢኪያርን እግር እያስታወሰች ነበረ። ለእናቷ የሆነ ነገር ልነግራት እያሰበች ግን አጋጣሚውን አላገኘችም። እና ያማን አሁን እና አላዝ ወዳሉበት ቦታ ደረሱ። ወደ ውስጥ ከገቡ በኋላ ሁሉንም ውጡ እያላቸው ነበረ። እና ያማንና ጄሱርን እያስተባበሩ እንዲወጡ እያደረጓቸው ነው። አላዝ ቁጭ ብሎ እያያቸው ነበረ። ወንድሜ እንኳን ደህና መጣ፣ ምን ልስጥ፣ በምን ላስተናግድ እያሉ ነበረ። ከዛ በኋላ እና ያዕቁብ ድንገት መጡ። በጣም ብዙ ሰዎች ከግቢው እየወጡ ነበረ። ቆይ አንዴ እየተባሉ ከዛ እነሱ መኪናቸውን አቁመው ወደ ውስጥ ሊገቡ ናቸው። ወይ ገንዘብ ያመጣሉ ወይ የወሰዱብኝን ይመልሳሉ እያለ ወደ ውስጥ ገባሱ። በአንድ በኩል አላዝ ምን ፈለክ እያለ ያማንን እየተጋፈጠው ነበረ። ያማን የወሰድከውን ነገር አምጣ እያለው ነው። ምን ላምጣ? ምን እስኪ ምንድን ነው የሰጠኝ ቃለ ባደራ ምንድን ነው እያለ ነበር ጄሱር። ከዛ ካልተጣለውኝ እያለ ነው። አንበሳው ተረጋጋ እንዴ ምን ሆነ ነው ይሄ ነው እንደ ፈለከው እያለ ከኪስ ውስጥ የቀረችዋን ትንሽዬ አሺሽ እያወጣ ነበረ። በጣም ብዙ ተጠቅሞበታል። እችን የፈለከው ይሄው ላንተ ብዬ አስቀርቼ እላለሁ ብሎ ፊቱ ላይ ወረወረው። መሬት ላይ ወደቀ። ከዛ በኋላ ጄሱር አሁንም ካልተጣለውኝ እያለ ድንገት ቻግላ ደግሞ ትመጣለች። ሁኔታውን ተመለከታለች። ይኸውልህ አንተ ልጅ አረገ ልንገርህ ከኔ ጋር እንዳትጣላ ካንተ ምንም የምንፈልገው ነገር የለም የወሰድከውን ነገር በጸባይ አምጣ ነው ያለ ይለዋል። አላዝ እየተዝናና ያየዋል። አላዝ እሺ ብሎ የሚሰጠው አይመስልም። ምን አገባኝ እኔ አያገባኝም፣ እኔ ይመለከተኛል አይመለከተኝም እያለው ነበረ። በአንድ በኩል ያማን ወገቡን ይዞ እያየው ነው፣ ግራ ገብቶት። ከዛ በኋላ ጄሱር አፍንጫን ነው መሰብርልህ ላንተ እያለ ይጣራ ነበር። አፍን ዝጋ አንተ ራስህ አፍን ዝጋ እያለ ሩዝ ጋር ጣልቃ ሲገባ አሲ እጁን ይዛ እያሳመመችው ነበረ። እጁን ይዛ ጠምዘዝ ስታረገው በአንድ በኩል ቻላ ፈርታ ነበረ። ስታየ ነበር ሩዝ ጋር እንደዚህ ሲሆን አይታው አታውቅም። ከዛ በኋላ እንደዛ ካረገችው በኋላ ስትለቀው ቻላ እንዴት እንደዚህ ታረጊዋለሽ ብላ ከሷ ጋር ልትጣላ ነው። ድንገት እነ ያዕቆብ መጡ።
ቀስ ብሎ በጫካው በኩል እያቋረጡ ወደ ቤታቸው እየቀረቡ ነበረ። ከዛ እነ ጄሱር አዩአቸው። ወንድሜ ምንድነው የምናደርገው? ኧረ እነዚህ ሰዎች መጥተው ደግሞ ጥፋት እንዳያጠፉ ሲለው ነበረ። እናንተ እዚህ ጠብቁኝ በቃ ነው ይወጣለሁ እያለ ነበረ። አላዝ ባንድ በኩል እነዚህ እነማን ናቸው እያለ ይመለከታል። ቻላም ብትሆን አላዝ ምንድን ያረከው ትሏለች። ከዛ ያማን ቀጥ ብሎ ከቤት ወጣ። ያማን ራመድ እያለ ከወጣ በኋላ በሩን ላያቸው ላይ ቆለፈው። ከቆለፈ በኋላ ወደ እነሱ እየጠጋ ነበረ። እነ ጄሱር ካልወጣን እያሉ ናቸው። ጄሱር ካላዝ ጋር ሊጣላ ነው። በአንድ በኩል አሲ ትገላግላለች። እስኪ ወንድ ናቸው እነዚህ ሰዎች፣ እስኪ እንዴት እንደምትጋፈጣቸው አያለው እያለ ይስቃል። ጄሱርና አሲ ወደ መስቶት ጠጉ። ወንድም ያማን እያሉ ነበረ። እኔ እናንተ ወንድም አይደለሁም። ምን ፈለጋችሁ? ምን የፈለጋችሁት? በሉ ተናገሩ። ከኔ ቤተሰብ ራቁ ብያል ነበር እንዴ? እናንተ ከኔ ጋር መጣላት ነው የምትፈልጉት? ምንድነው ችግራችሁ? ሲል ነበር። ጄሱር ምን አይነት ችግር ውስጥ ከተስከን ትላለች አሲ። ሁሉም ጨንቋቸዋል። ጄሱር ያው ከኛ መራቅ ነበረበት፣ እሱ ነበረኛ ጋር የመጣው አሉት። ወደሱ ሊጠጉ ሲሉ ወደ እኔ እንዳቀርቡ ተጠጉ በቃ እያላቸው ነበረ። እንደሚገላቸው ይዝታል። ሁሉም በአንድ በኩል እየተጨነቁ ናቸው። ከዛም በኋላ ገንዘብ አምጣ እያሉት ናቸው። አሽሹን ካላመጣ ገንዘብ አምጣ ብለው አንዱ እጁን ሲሰነዝር ያማን አንደኛውን በእጁ ጭምቅ አድርገው ይዘው እያስፈራረው ነበር። ድንገት ያዕቆብ መጣ። ያዕቆብ ሲመጣ ይዘው የመጣው ሩያን ነበረ። ሩያን አንገቷ ላይ የሆነ ስለታማ ነገር አድርጎ ይዞ እየቀረበ እነ አላዝ ይህን ነገር ሲመለከቱ በጣም ፈሮ። አላዝ፣ ቻግላ እንዲሁም ሩት ጋር ደንግጠው እየተመለከቱ ነበረ። በዚህ መንገድ ሩያ በጣም ፈርታለች። ያዕቆብ አንገቷን ይዟት እየቀረበ ነበረ። ከዛ ሁሉም ወደ መስቶት ተጠግተው ወዲያው በሩን ለመክፈትም ጥረት እያደረጉ ናቸው። አላዝ ይሯሯጣል። በሩን ለመክፈት ሞከረ። በሩ አይከፈትም። በመስቶት በኩል ይጣራሉ። ያማን እያለ ይጣራል አላዝ። በአንድ በኩል ያማን እሺ ተረጋጋ ያዕቆብ ተረጋጋ፣ እንስማማ የለህ እሱን ለቋለሁ ትለቃታለህ አንተም ብሎ ለቀቀው። ከዛም በኋላ እስከ ነገ ድረስ ወስንና የምታረገውን አርግ እያለው ነበረ። አለበዚያ እቺ ልጅ ቆርጣታለሁ እያለ በዚህ መንገድ እንደዚህ እያስፈራራት ከዛ ለቀቃት። በአንድ በኩል አላዝ መስቶቱን እየሰበረው እየወጡ ነበረ። ከዛ ሩያንም ይዘዋት እየሄዱ ናቸው። በአንድ በኩል ያማን እዚሁ ብቻውን ሊቀር ነው። ከዛም በኋላ እነሱ እስከ ነገ ጊዜ ሰጥተውታል። ሄዶ ያማን እጁ አካባቢ ተቆርጧል፣ እየደማ በእነሱም እንደ ሩያ። ከዛ በኋላ ከነ አሲ ጋር ወደ ቤት ሊመለስ ነው። በሌላ በኩል ነስሊያን እስከ ጠዋት ድረስ እየጠበቀች ነበረ። ጠዋት ደግሞ ወደ ዋናው ሳሎን መታ ቁጭ ብላ ሰዓቷን ታያለች። ልጆቹ አይመጡም እንዴት ትላለች። ከዛ ኤጄ ድንገት መጣች። እማዬ አልመጡም አይደለ? እማዬ ሳስበው ግን እናትነት እንዴት ከባድ ነው። እንደምናየው አይደለም፣ በርቀት በጣም አስቸጋሪ ነው። በእርግጥ የሆነ ምነግርሽ ነገር ነበረ። ቆይኔ የምለው ትላንትና ያማን ሕፃን እያለ ስላገተው ሰው ሲናገር በልጅነቱ ያው እግሩን ቆርጦት እንደነበር ተናግሮ ነበራ በማለት ጠይቀቻት። አዎ ብሎ ነበረ፣ ግን እስኪ እንጃ ሄጄ ምን እንደማድረግ ራሱ አላውቅም። ግራ ጋብቶን ነበር። ሄዶ ብዙ ነገር ተናግሮ ነበረ፣ ነገሮችን ግልጽ አላደረግልንም እያለቻ ነው ኤጄ ልትነግራት ዳር እያለች ነበረ። ድንገት ፌሪዴ መጣች። ኔስሊያን ልጆች ደርሰዋል አለቻት። ኔስሊያን በጉጉት እየወጣች ነው። በአንድ በኩል ደግሞ ኤጄ የኢኬር የሶሻል ሚዲያ አካውንት ላይ ገብታ ስለሱ ብዙ ፎቶ እያየች ነው። እንደተባለውም እግሩ ላይ ተለቅ ያለ ጠባሳ አለበት። እሱን እያየች ነው። በአንድ በኩል ኔስሊያን ከቤት ወጣች። ስትወጣ ቻላ፣ አላስ እንዲሁም ሩያ አንድ ላይ መጥተው ነበረ። ከየት ነው የሚመጡት በዚህ ሰዓት የት ነበራችሁ ብላ እየጠየቀች ነበረ። በአንድ በኩል ሩያ ፊቷ ላይ እንዳለቀሰች ያስታውቃል። ከዛም በኋላ ከየት እንደመጡ ለመናገር ፈርተዋል። በአንድ በኩል ሩያ አንገቷ አካባቢ ላይ የሆነ ደም ነገር አለ። ድንገት ሸብኔ መጣች። እንዴ ሩያ ምንድን ነው ብላ እየጠየቀች ነበረ። ከዛም በኋላ የሆነች ግርግር ነገር ተፈጥሮ እንደነበር ነገሯት። ሩያ ከዛ ፊቷ ላይ ከፍተኛ ፍርሃት ይነበባል። ቤት ሄጄ መተኛት ብቻ ነው ፈልገው ብላለች። ከዛም በኋላ ምን ሆናችሁ ነው እያሉ ሲጠይቋቸው አሊን ጠይቁት እያለ ሲናገር ነበር። ከአሊ ጋር ምን የሚያገናኘው ነገር አለ እያለች ነበር። ኔስሊያን ግራ ግብት ብሏት በሱ ምክንያት የሁሉ ግርግር እንደተፈጠረና ሌሎች መጥፎ ወንዶች መጥተው እንደነበረ ይነግሯታል። አላዝ ነገሩን አጋኖ እየተናገረ ነው። ሼብኒም ከዛ ሩያን ሂጂ እያለቻት ነው። ሩያ ከአላዝ ጋር ስትንቀሳቀስ ሼብኒም ከዛ ይኸውልሽ ኔስሊያን እኔና አንቺ እንዳንቀያየም ይሄ ልጅሽ ግን ማለት ነው ከልጅ ይራቅ፣ ከዚህ በኋላ ልጅ አጠገብ እንዲደርስ አልፈልግም ስትል ነበር። ሰራንም ቢሆን ሼብኒም በቃሽ እያላ ነበረ። ሼብኒም በዚህ ምክንያት ከኔስሊያን ጋር ተቀያየመች። ወደ ውስጥ እየገባች ነበረ። በሌላ በኩል እነ ያማን ደግሞ ቤት ደረሱ። ቤት ካደረሳቸው በኋላ ከጄሱር ጋር እየተጣላ ነው። ጄሱር ይቅርታ እየጠየቀ ነው። አዎ ጥፋተኛ ነኝ፣ ነገር ግን እኔ ያልተቀበልኳቸውም እያለ ነው። ሲጀመር እነዚህ ሰዎች እኛ ቤት ድረስ እንዲመጡ እያለ ይጫዋል። ያማን እጁ እየደማ ነው። ከዛም በኋላ ሁለቱ ወደ ውስጥ እየገቡ ተከትሏቸው ሊገባ ነበረ። በር ዘጉበት። እኛ ከዚህ በኋላ አንተ ቤት ሰባረልንም ሂድ በቃ አሉት። ነገር ግን እሱ ይኸውላችሁ እዛ ቤት ያሉት እኔ ተገድጄ ነው፣ እሺ በግዴታ ነው እዛ ቤት ያሉት፣ በቃ ያገተኝን ሰው አውቄዋለሁ ደርሼበታለሁ በማለት ተናገረ። እንዲህ ያለ ሲናገር ደንግጠው አዩት። ከዛ በኋላ እውነቱን ለማወቅና ለበቀል እንደተመለሰ ሲነግራቸው አሲ ደንግጣ እያየችው ቀስ ብላ በር ልትከፍት
ሊከፍትልን ነው። በሌላ በኩል ቻላ እንዲሁም አላዝ ትናንትና ምሽት የተፈጠረውን ነገር አጋነው እየተናገሩ ናቸው። ኔስሊያን ግን ያስጨነቃት የአሊ ጥፋት ሳይሆን አሊ እንዳይጎዳ ብላ ነው። ወደ ፖሊስ ካልደወልኩኝ ያለች እሽረፍ ቆይ አሁን አይሆንም እንጠብቅ እያለ ነበረ። በዚህ ምክንያት መስማማት ከብዷቸው ሲጨቃጨቆ፣ በሌላ በኩል ያማን ወደ ውስጥ እየገባ ነበር። እናሲ ናበቃ እናውራ ብለውት ወደ ውስጥ ሊገቡ ዋናውን በር ሲከፍቱት ከውስጥ እየወጣ የነበረው ሰራን ነበረ። ሰራን ስልክ እያወራ ነበር። ገብቶኛል ኔስሊያን አግኝቼዋለሁ፣ ደውልልሻለሁ በቃ እያለ ስልኩን ዘጋው። ከዛ እነሱ ደንግጠው ያዩን ነው። እንዴት እንደገባ ማያውቁም። እንዴ ያማን እኛ እንጨነቃለን እኮ ምን ሆነ ነው? ቆይ አንተ ምን ሆነ ደሞ? እጅ እሺና ለማንኛውም በር ጋ ጠብቃለሁ አለው። ከዛ ያማን ወደ ሁለቱ ጠጋ ብሎ ይላችሁ ትናንትና ሁሉንም ነገር ላፈነዳው ነበረ ራት እየበላን አንድ ላይ አላቸው። ምን አስቸኮለ ታዲያ? ቸኩላ ታዲያ በደንብ እርግጠኛውን እንጂ በደንብ ነገሩን ማጣራት አለብህ። እጅ ላይ መረጃ ያስፈልጋል። ዝም ብለህ በባዶ ሜዳ ሰው እንዳትከስ እያሉ ነበረ። ያማን ነገሩን ፈጥኖ ከማፈንዳት ይልቅ እንዲታገስና በደንብ ነገሩን እንዲከታተል ነገሩት። ከዛ ይወጣል። ከአባቱ ጋር ቀጥታ እየተመለሰ ነበረ። አላዝ በሌላ በኩል ከሩያ አጠገብ ነው። ከዛም በኋላ እሷ ጋደም ብላለች፣ እያለቀሰች ነው። ሩያ ግን የምሬ ሰውዬ ወንድሜ ነው? እንዴት ሆኖ ነው የኔ ወንድም ሊሆን የሚችለው? በፍጹም ነው ያልቀበለውም። ሩያ እየለመንኩሽ ነው ባከሽ፣ ከሱ ሰው ራቂ፣ በቃ ይሄ ህይወት ለኛ አይሆንም፣ ማፊያ ምናምን ሐሺሽ ምናምን በጭራሽ ከኛ ህይወት ጋር አይገናኝም እያለን ነው። ከዛ እሷ አላዝ በእናትህ ሂድ በቃ መተኛት አለብኝ እያለችው ነበረ። ከዛ እሺ ብሏት ወጣ። እሷንም ቢሆን እያለቀሰች ነው። አላዝ ቤቱን ለቆ እየወጣ ነበረ። በሌላ በኩል ሼብኔም ከወንድሟ ጋር ቁጭ ብላ እያወራች ነበረ። ተረጋጋ እያለችው ነው። ቢሆን ያማን የበለጠ ችግሩ ስለገባ የበለጠ እንጠቀማለን እያለችው ድንገት አላዝ መጣ። አላዝ እንደመጣ ሼብኔም አደራ እያለችው ነበረ። ሴት ልጇን አደራ እያለችው ድንገት ያማን ከአባቱ ሰራን ጋር ወደ ቤት መጣ። ከዛ አላዝ ምልቶ መጣ ብሎ እየጮኸበት በአንድ በኩል ከሩያ ምራቅ እያለው ድንገት ደግሞ ኢኪያርም አጠገባቸው ቆሞ ነበረ። ደግሞ ቤት አለኝ ብሎ ይመጣል እንዴ አለ። እንደዚህ ሲል ያማን ተናደደ። ተናደው ልጅነቴን አንተን የነጠከኝ ብሎ ፊቱን ባይል እየደበደበው ነበረ። በአንድ ጊዜ የኢኪያርን ፊት አደማማው። ፊቱን በአንድ ጊዜ ሌላ ነገር እስኪመስል ድረስ ደበደበው። ነገር ግን ያማን በሀሳብ ነበረ። ያማን ተናደው ልምታው እያለ ስሜቱን ለመቆጣጠር በጣም ተቸግሮ ባለበት ሰዓት ሰራን ተስፈንጥሮ ይነሳና ኢኪያርን እየመታው ነበረ። ኢኪያር በተወሰነ መልኩ አፍንጫው ደምተዋል። ከዛ እየሄደ በአንድ በኩል ሼብኔም ያማንን ከሴት ልጅ ራቅ እያለችው ነው። ከልጅ ራቅ እንዳላይህ ብለው ሄደች። ያማን ወደ ውስጥ እየገባ ነው። ኔስሊያን ብዙ ጥያቄ አላት። ኤጄ በቀጥታ ወደ ወንድሟ መታ ደህና ነህ ግን ደህና ነህ እያለችው እየቀረበችው ደህና ነኝ ችግር የለም እያላት እጁ እየደማ ወደ ፎቁ ሊወጣ ነበረ። ኔስሊያን ችግር አለ እንዴ ብላ እየቀረበችው ነው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት ስውር እጅ የተሰኘውን ድራማ ተመልክተናል። ክቡራን ተመልካቾች ስውር እጅ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ይህን ድራማ የምትወዱ የምታደንቁ ተመልካቾች በየቀኑ በተመሳሳይ ሰዓት በተመሳሳይ አቀራረብ ስለማደርሳችሁ እንድትከታተሉ በትህትና ጠይቃለሁ። ውድ ተመልካቾች ዘውድ ድራማ አልተቋረጠም፣ አሁንም ቢሆን ይቀጥላል። ዘውድ ድራማ ገና እየተሰራ ስላለ አዳዲስ ክፍሎች ሲለቀቁ ወደ እናንተ ማቅረቤን የምቀጥል ይሆናል። ስውር እጅ ድራማን እንደወደዳችሁት አልጠራጠርም። ያላችሁን አስተያየት በኮሜንት ላይ እንደተለመደው ጻፉልኝ። ስለምትጽፉልኝ ከልብ አመሰግናለሁ። በቀጣይ በአዳዲስ የዘውድ ድራማ እንዲሁም የስውር እጅ ድራማ ክፍሎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ